በኃይሉ ብሌንን ለመግደል በጨለማ ለቃል ደውሎላት ከተነጋገሩ ሰላም ስትተኛ እኔ ደውልልሻለሁ በር እንድትከፍችልኝ ይላታል። ሁሉም ከተኙ በኋላ በር ስከፍችልኝ እኔ ገብቼ እሷን ለማጥፋት ጊዜ አይፈጅብኝም ይላታል። ቃሏን አክብራ ሁሉም ሲተኙ ሰላምም ሆነች ብሌን ሁሉም በተኙበት ሰዓት ትደውልለትና ና አሁን ሁሉም ተኝተዋል ትለዋለች። በኃይሉም ከዛው ከአንደኛው ነፍሰ ገዳይ ጋር አብሮ ሁለቱ ተነጋግረው ይመጣሉ። በርን ሂዳ ቀስ ብላ በሩን ትከፍትላቸውና ሲገቡ አሁን እርግጠኛ ነሽ ሰላም ተኝታለች ወይ ሲላት፣ አዎ ሰላም ተኝታለች፣ ሂጄ መኝታ ቤቷ መተኛቷን ቼክ አድርጌ ነው የመጣሁት ስትለው፣ በጣም ጥሩ እሺ አንቺ እዚህ ጋር ቆሚ፣ እኛ ደግሞ ይዛች የተረገመች ብሌን ክፍል እንሂድ ይላትና ወደ ብሌን ክፍል ይሄዳል። የብሌንን በር ከፍተው ሲገቡ እሷ ተኝታ ስለነበረ አልሰማችም። እናም ቆመው ሁለቱም እያዩት ነበረ። ለዚህ ነበር ጧት እዛ ቢሮ መታ እንደዛ ስትብረገረግብኝ የነበረው ሲል ማውራት ይጀምራል። እሷም በእንቅልፍ ልቧ መስሏት አይኗን አሻሽታ ግልጥ ስታደርገው ሁለት ነፍሰ በላዎች ከፊት ለፊቷ ቆመዋል። እናም አንድ ጊዜ ጩኸቷን ስትለቀው ሩጡ አፏን ይይዛታል። አፏን ይዟት እያለ ሁሉም በድንጋጤ ሰው መጣ አልመጣ በማለት ይደነባበራሉ። ቃልም በዛን ሰዓት ወደ ውስጥ ትገባና አልከፈተችለትም በር። ከዛም የራሱ ጉዳይ አሁን ከዚህ ዞር በልልኝ እኔ ከደሙ ነፃ ነኝ በማለት ገነት ጸሎት ላይ ነች። ፈጣሪ እባክህን ልጄን ጠብቅልኝ፣ ከነዚህ ነፍሰ በላዎች ልጄን ጠብቅልኝ አደራህን፣ ያለሷ ማንም የለኝም እያለች ወደ ፈጣሪዋ ተንበርክካ ማታ ላይ ትጸልያለች። አደራህን ልጄን ጠብቅልኝ፣ አላቅም ሆዴን ባርባር እያለው ነው ትላለች። ምን እየተሰማሽ ነገር ይኖር? ምን ሆነሽ ይሆን ልጄ እያለች በልቅሶን ጸሎት ታደርሳለች። ልጄም ምክንያቱም በጊዜ ስታወራ ይቅርታ ሲጠይቃት የነበረው ዳግም፣ ቆይ ይህስ ልጅ የማን ነው ልጅ ዳግም ለምን ልጅ ማነው እናትም ማናት ብዬ ለምን አልጠየቅኩትም በማለት በውስጧም ታስበዋለች። ግን ሆኖም ደግሞ ጸሎቷ ስለ ብሌን ነበረ፣ ብሌንን እንዲጠብቅላት። ምክንያቱም ጠፋችብኝ ብላ የፍለጋ ብሌን እየወጣች ስለነበር ራሷን አሳልፋ ለመስጠት ለእናቷ ስትል ራሷን አሳልፋ ሰጥታለች። ስለዚህ ፈጣሪ እኔ ተርፌያለሁ፣ ልጄን ደግሞ አንተ ጠብቅልኝ፣ አደራህን ከጅቦች መንጋጋ አንተ አውጣልኝ፣ አንተ ጠብቃት ትላቸዋለች። ዳግም መኝታ ቤቱ ሆኖ ግራ ተጋብቷል። ቆይ ብሌንን ምን ባደርጋት ይሻለኛል? እንዴት ብዬስ ነው ፊቷን የማየው? ምክንያቱም የእናቷ አጋች ነኝ። ግን ደግሞ እኮ እናቷን ሊገሉባት ስለሆነ ነው። ከሚገሏት እሷም ሰው አትሆንምና ግዴታ ባክታት ይሻላል ብዬ ነው ያደረኩትኝ። አሁን ደግሞ አውጥቻታለሁ። ግን ደግሞ ምን ሊያደርጉኝ ይሆን? እኔንስ ምን ሊያደርገኝ ይሆን ይሄ ሳሚ? ምክንያቱም እሱም የባህሉ ተላላኪ ነው። ሁለቱም አንድ አይነት ነፍሰ በላዎች ናቸው። ለምን ሁሉም ነገር ለሰላም አልነግራትም ሲል ደግሞ ብቻውን ያወራል። ምክንያቱም ብሌንም ጀምራላት ነበር፣ ለሰላም ለመናገር አስባ ነበር። ግን ደግሞ ሰላም ስለ ቃል ልጅ አለመሆን ሰላም ከማወቋ በፊት እሱ ደውሎ ማለትም በኃይሉ ስልክ አስደውሎ በኃይሉ የመኪና አደጋ እንደደረሰበት ያስነግራል። በዛን ሰዓት ነበረ ሰላምም ብሌን በቃ አንቺ በኋላ እናወራለን ስመለስ፣ ምክንያቱም ወንድሜን የመኪና አደጋ ደርሶበታል ትላታለች። በዛን መሀል ብሌንም የመኪና አደጋ ደርሶበት መስሎሻል? አይምሰልሽ፣ የሆነ ኢንፎርሜሽን ቢደርሰው ነው በማለት መልስም አልመለሰችላትም። ቃል ደግሞ አዎ በጣም ጎበዝ እኮ ነህ በኃይሉ፣ ትችልበታለህ፣ የእውነት ትችልበታለህ። እቺ የተረገመች ግን ዛሬ አዋርዳኝ ነበረ፣ አንተ ግን ጎበዝ ነህ ስትል አንገቷን አዙራ ትስቃለች። ብሌን ባላየ አይን እያየቻት ነበረ። ግን ደግሞ ይዘገያል እንጂ እውነቱ ይወጣል ትላለች። እውነቱን እስከሚወጣ ድረስ ደግሞ እታገላለሁ፣ መቼም እጅ አልሰጥም ስትል ብሌን ብቻዋን ታወራለች። ማለትም ሰላም የእውነት አደጋ የደረሰበት መስሏን ነበር ራቅ ያለ ቦታ የተጠራችው። ሆኖም ግን ሰላምም የስጋ ጉዳይ ሆኖባት ወደ ወንድሟ ነበር እየሮጠች ሄደችው።
ይብን ቃል እንኳን ልከተልሽ ስትላት አይ እንዳትመጪ ብላታለች። ሰላም ሰላም፣ ውድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በላይ ያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ስለምትከታተሉኝ ከልብ አመሰግናለሁ። አሁንም የምትከታተሉኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። የፈለገ ነገር ቢሆን ጠብቃታለሁ እንጂ ዛሬ እትዬን የትም አልሄድም በማለት ሳሎን ቁጭ ብላለች። ግን ደግሞ ቃል ተነሽና ስራ ስሪ እያለቻት ነው። ስራ አልሰራም ደግሞ ስለምን ተቀመጥሽ? እናቴ እኮ አልፈቀደችልሽም ስትላት ቃልም ሰላም ስትመለስ ሰላምን እየጮኸችባት ነበር። ምክንያቱም ለምንድን ነው ቆይች ልጅ ግን አንቺ የምትፈልጊያት? በቃ ከዚህ በኋላ መልሽኝ ብትለኝ እንኳን አልመልሳትም ስትያል ነበር እንዴ? ለምን አመጣሻት? ትላታለች። በቃ ልጅ አሳዘነችኝ። በቃ ለእናቷ ብላ ነበር። እናቷ ደግሞ ከታገተችበት ተለቃለች። ስለዚህ ትስራ፣ ምን ችግር አለው? ቃል እንደዚህ አትበኝ ስትል ቃልም እንግዳውስ ገረድ ከፈለግሽ ገረድሽን ያዥ፣ እኔ ጥዬሽ እሄዳለሁ ትላታለች። ልጄ እንደዚህ አይባልም፣ እባክሽ ተረጋጊ። እንዲህ ቆይ ምን ሆነሽ ነው? ምን አደረገችሽ እሷ? በቃ እኔ አልፈልጋትም ካልኩ አልፈልጋትም ነው። ለምንድን ነው እንደዚህ የምታደርጊው? ስትል ቃል እናቷን ትጮህባታለች። ሰላምም ግራ ተጋብታ ይቺ ልጅ ግን ቆይ እንዴት እያደረጋት ነው? የሆነ ነገር ስትባል ትደነግጣለች፣ የሆነ ነገር ስትል ትጮኻለች። አልገባኝም በማለት ብቻዋን ታወራለች። ሰላም ግራ ገብቷታል የቃል ነገር